ማለፍ የምትችለው ከዚህ አጥር ወደዚህ ነው ከተባለ አንድ ሰው ማሰብ ያለበት ከዚህ አጥር ወደዚህ እንዴት መኖር ይችላል ነው። ምክንያቱም ከዛ አጥር ማለፍ እንደማይችል ካወቀ ያለው አማራጭ ከዛ መስመር ወደዚህ መኖር የሚችልበት እንደሆነ አውቃለሁኝና የማንም ሰው የህይወት ስልጣን ደግሞ በፈጣሪው ስልጣን ስር ያለ ነገር ነው። ለዚህ ነገር አሳልፈን እንድትሰጥ የሆነበት ምክንያት ደግሞ የራሱ ምክንያት አለው። ለብቻይም ሳይሆን ያው መግዛር ረዳትነት በመጨረሻም ተወዳጁ ድምጽ ቴዲ አፍሮ ዘፈን ለማቆም መወሰኑንና ወደ መንፈሳዊ ሕይወት ማዘንበል እንዳለበት ለራሱ በማሳመን ፈጣሪንም ከፊት በማስቀደም እየተንቀሳቀሰ መሆኑ ተሰማ። በዚህም በተደረገለት ኢንተርቪው ላይ ቴዲ ለምን ይህንን ውሳኔ ለመወሰን ፈለገ፣ ምን ሳነሳሳው ስለሚለው ከራሱ አንደበት መረጃዎችን አስደምጣችኋለሁ። ማለፍ የምትችለው ከዚህ አጥር ወደዚህ ነው ከተባለ አንድ ሰው ማሰብ ያለበት ከዚህ አጥር ወደዚህ እንዴት መኖር ይችላል ነው። ምክንያቱም ከዛ አጥር ማለፍ እንደማይችል ካወቀ ያለው አማራጭ ከዛ መስመር ወደዚህ መኖር የሚችልበት እንደሆነ አውቃለሁኝና እዛ ውስጥ እንዴት አድርጌ መኖር አለብኝ ነው ትልቁ ነጥብ። የማንም ሰው የህይወት ስልጣን ደግሞ በፈጣሪው ስልጣን ስር ያለ ነገር ነው። ለብቻይም ሳይሆን ያው መግዛር ረዳትነት ተወዳጁ ድምጽ ቴዲ አፍሮ ያሳብ የመጣው ደግሞ ወደ ተግባር የሚቀየረው በኔ ፍላጎትና ጉልበት ሳይሆን በፈጣሪ እርዳታ ብቻ ነው ሲል ይደመጣል። ለመሆኑ ምንድነው የተፈጠረው? የብዙዎቻችሁ ጥያቄ እንደሚሆን አልጠራጠርም። ድምጻዩ ካሁን ቀደም ከዘፈኔው ርቆ ፈጣሪን እያመሰገነ ለመኖር በርካታ ጥረቶችን በማድረግ በተደጋጋሚ ጊዜ ወደ ገዳም በማቅናት ሙከራዎችን ሲያደርግ የቆየ ሲሆን በንግግሩ መግቢያ ላይም እንዲህ ሲል አድምጠነዋል። ማለፍ የምንችለው ከዚህ አጥር ወደዚህ ነው ከተባለ አንድ ሰው ማሰብ ያለበት ከዚህ አጥር ወጥቶ እንዴት መኖር እንዳለበት ነው። በመጽሐፍ ቅዱስ ውስጥ የሰው ልጅ የእግዚአብሔርን ትእዛዛት ጠብቆ በዚያ በተቀመጠለት አጥር ውስጥ እንዴት ህይወቱን በደስታ ፈጣሪውንም ሳያሳዝን ይኖራል? ትልቁ ጥያቄ ነው። እዚህ ምድር ላይ ስንኖር በአንድም ሆነ በሌላ ምክንያት ፈጣሪን ደስ አናሰኘውም። ነገር ግን አንድ ማወቅ ያለብን ነገር የሁላችንም ነፍስ በእጁ የተያዘ መሆኑ ነው። ስለሆነም እኔ ከዚህ ከዘፈኔው ወጥቼ በንስሐም ተመልሼ ፈጣሪን ማገልገል እፈልጋለሁ። የታዲያ በኔ ፍላጎትና ጥረት ስለሚሆን የሱ የአምላክ እርዳታ ያስፈልገኛል። ስለሆነም ኢትዮጵያን በጸሎታችሁ አግዙኝ ሲል ህዝቡ ዛሬ እንግዲህ ያው እንደምትመለከቱት ከቴዲና ኤሚ ቤት ተገኝቼ ደስ የሚል የራት ፕሮግራም ነበረ። በጣም ያምራል። በቦታው ደግሞ በጣም የተለያዩ ሴሌብሪቲዎች ቲጂም ነበረች። ነገራችን ላይ ከረጅም ጊዜ በኋላ ሳሚም አለ፣ እንዲሁም ሌሎች የተለያዩ አርቲስቶችም ነበሩ። አሪፍ ነበር። ፔጃችን ደግሞ ቀዝቀዝ ብሏል። ፎሎ ማድረጋችሁን እንዳትረሱ። ኮፒ ሊንክ እንዳይረሳ። ቴንክ ዩ። ቴዲ አፍሮ የጴንጤ መዝሙር አወጣ። ሰሞኑን ጴንጤዎች በደስታ እየዘለሉ የሚገኙት አዳምጡት። እኔ ግርም የምትሉኝ የሆነ ታዋቂ ሰው ስታዩ ደስ የሚላችሁ ነገር በቃ በቃ ይሄ ኤአይ ነው። እሺ አርቲፊሻል ኢንተለጀንስ ይባላል ብራዘር። ቴዲ አፍሮን አመሳስሎ የሚሰራ አርቲፊሻል ኢንተለጀንሲ ዘፈን ወይ በለው ወይ ዘፈን ነው ባጭሩ። ስለዚህ ቴዲ አፍሮ ኦርቶዶክስ ነው። መጽሐፍ ቅዱስ እንደሚያዘው ገላትያ 5:1 ላይ ዘፋኝነት መንግስት ሰማያት አይወርስም። እግዚአብሔር ሲፈቅድ ቴዲ አፍሮ ንስሐ ገብቶ የኦርቶዶክስን ነው የሚዘምረው። በኤአይ አትደሰች ያራዳ ልጅ። እሺ